ከቡስካ በስተጀርባ ደራሲ ፍቅረ ማርቆስ ደስታ ክፍል 1 ባኞ ቤት ውስጥ ጠብ ከሚለው የውሃ ድምጽ በተጨማሪ ላይ የምትተነፍስ ሴት ድምጽ ይሰማል። የመታጠቢያ ገንዳ ውሃ እስከ ወገቡ የደረሰ ሲሆን ካርለት ውሃ ውስጥ ጋደም ብላ ቀኝ እግሯን ገንዳው ከንፈር ላይ በማስቀመጥ ከግርጌዋ ያለውን የውሃ ማሞቂያ በተመስጦ ትመለከታለች። ከውሃ ገንዳው በስተቀኝ የእጅ መታጠቢያው ከፍ ብሎ ደግሞ በክፍሉ ሙቀት ሳቢያ የሚያዦው መስታወት አለ። የመታጠቢያ ክፍሉ ጠበብ ያለ ቢሆንም ንጹህና ዘመናዊ ነው። ከመግቢያው በር በስተግራ ካለው የቆሻሻ ልብስ ማጠራቀሚያ ቅርጫት ካኔቴራ፣ ሱሪና ጃኬት ተቀምጧል። ከእርሱ በላይ ሰፋና ረዘም ያለ በነጭና ሐምራዊ ቀለም የተሽጎረጎረ ፎጣ ተንጠልጥሏል። ካርለት የገንዳውን ውሃ ቀይራ ሰውነቷን በንጹህ ውሃ ከተለቃለቀች በኋላ ከገንዳው ውስጥ ወጥታ በጥቁርና ነጭ ቀለም ያጥር ስዕል ከተሳለበት ጸጉራማ ምንጣፍ ላይ ቆመች። እርጥቡ ጸጉሯ ትከሻዋና ደረቷ ላይ ተለጥፏል። ከጸጉሯ ወደ ግንባሯ እየተንኳለለ የሚወርደው ውሃ በቅንድቧ ስር እየሰረገ ተለቅና ሰርጎድ ያለውን አይኗን ያራጥባል። በደረትና ትከሻዋ አካባቢ ቁጥር ያለ የውሃን ክብል ከመታየቱን ባሻገር ከሴት ብልቷ ላይ ካለው ስስ ጸጉር ላይ ደግሞ በውርጭ ሰሞን ሳር ላይ የሚታየውን የመሰለ ትንንሽ የውሃ ነጠብጣብ ይታያል። ካርለት ወደ መስታወቱ ቀረብ እንዳለች ገጽታዋ ከሚያዥው መስታወት ውስጥ ተከፋፍሎ ታያት። መስታወቱን ተወት አድርጋ በእጆቿ ጡቶቿን ጨበጥ አደረገቻቸው። ቀኝ እጇ ቀኝ ጡቷ ላይ ሲቀር ግራ እጇ ግን ወደ ታች እየተንከላወሰ ጉዞ ጀመረ ወደ ሴት ብልቷ። እጇ የደረሰበትን በአይኗ ተመለከተችው። ከሰፊው የመስታወት መስኮትና ላዩ ላይ ከተንጠለጠለው ነጭና ቡና አይነት መጋረጃ አልፎ ዥዋ ብሎ የሚያልፍ የመኪና ድምጽ ይሰማል። በክፍሉ ውስጥ ካሉት ሁለት አልጋዎች መካከል አንድ ኮመዲኖ አለ። ኮመዲኖው ላይ ሶኒ የሚል ምልክት ካለበት ራዲዮ ካሴት ውስጥ ከዛሬ 250 ዓመት በፊት በሞዛርት የተቀነባበረው ፒያኖ ሶናታ የሙዚቃ ስልት ድምጹን ሰለምለም ሞቅ ሰለምለም እያደረገ ይንቆረቆራል። ከመስኮቱ ጠርዝ አካባቢ ሁለት ሶፋና አንድ ጠረጴዛ ያለ ሲሆን ጠረጴዛው ላይ ከግማሽ በላይ የተጠጣለት የማራረቄ ይታያል። ስቲቭ ማርቲን ያደረው የዞረ ድምር አይኖቹን ይዞት ከርቸም ያለ እንቅልፍ አጋድሞታል። በአዲስ አበባው ሂልተን ሆቴል በተዘጋጀው የቡፌ ግብዣ ላይ 3 ወንበር እንዲያዝላቸው በማዘዝ ሁለቱ የፍቅር ጓደኛሞች ከኮሎሆራ ጋር በመሆን ምሽቱን ከምግብ ጉዝጓዙ በኋላ መጎንጨቱንና በአፍሪካውያን ሙዚቃ መውረግረጉን እስከ እኩለ ሌሊት ሲያስኬዱት ቆይተው ነው ሁለቱ ፍቅረኛሞችና ኮሎሆራ መስመርህን ላይ የተባባሉት። ካርለትና ስቲቭ የሥራ ቦታቸው በጣም የተራራቀና የትራንስፖርትም ችግር ያለበት በመሆኑ ተመልሶ ለመገናኘት ቢያንስ የ3 ወር ጊዜ ያስፈልጋቸዋል። በፍቅር አባዜ ለተያዙት ለነዚህ ወጣቶች ደግሞ ጊዜው የትየለሌ ነው። ሩቅ ስለመለያየታቸው እንጂ ስለመገናኘታቸው የማይተማመኑት ፍቅረኛሞች በወሲብና በፍቅር ጨዋታ ሰዓታቸውን በሚገባ ለመጠቀም በአንድ ወጥ ስሜት ጥረዋል። ድብቅነት በሌለው ንጹህ የፍቅር ጨዋታ ልባቸውን ስልትና ቃናው በሚጣፍጥ ቅላጼ እያስጨፈሩ ራሳቸውን በመሆን በፍቅር ባህር ከመዋኘት አልፈው ዘቅጠውበት አድረዋል። ካርለት እንደምንም በድኗን ከስቲቭ እቅፍ መንጭቃ ተነስታ ወደ ባኞ ክፍሉ በመሄድ ገላዋን ተጣጥባ ስትጨርስና በፎጣ ገላዋን ስታደራርቅ ከስቲቭ ረዘም ላለ ጊዜ መለየቷን የፍቅርና ወሲብ ጥመኛ የመሆኗን ትሪት በዝነ ልቦናዋ ስትቃኝ ፍርሃትና ጭንቀት መንፈሷን ሰንገው ያዙት። ተፈጥሯዊ ስሜቷ መኪናይቱ እንደማያውቅ ፈረስ አምሮዋን ጥሎ በረገገባት። አንገቷን ዘንበል በማድረግ መጀመሪያ ጡቶቿን ከዚያም እንብርቷንና ሰርጓዳው ገቧን ለስላሳ ጭኖቿን ስትመለከት ስሜቷን በአእምሮዋ ለመቆጣጠር ተሳናት። ካርለት ስሜቷን ልትጫነው ስላልፈለገች በግዴለሽነት የመታጠቢያ ክፍሉን በርግዳ ስትወጣ ስቲቭ ቀኝ እግሩን አጠፍ አድርጎ ጭኖቹን በመበርገድ ተንጋሎ ተኝቶ ነበር። ካርለት ስቲቭን ስታየው የሆነ ስሜት በመላ አካሏ
ቅጽበታዊ መተረማመስ ፈጠረና ፍቅር አመንጫዋ እሳቶቿ ተከፋፍተው ወደፊት ገፈተሯት። አእምሮዋን በስቲቭ አካል ላይ ቀስቱን ደገነ። የልግጠሚው ጋኝ ፍልሚያ። ግን እኮ የስቲቭ ስሜት እንደኔ ላይሆን ይችላል። ስሜቴን መቆጣጠር መቻል አለብኝ። ሊደክመውም እኮ ይችላል ብላ አሰበች። ታስብ እንጂ መንቀሳቀሷን አላቆመችም። የሚገፋፋት ስሜት ወደፊት አዳፋት። ተጠጋችው። ካርለት ያሰቡትን ለማድረግ መወሰን የሚሳነበት ወቅት መሆኑ ገብቷታል። ስቲቭ አለች፣ የእጅ ጣቶቿን ወደ ቡናማው ጸጉሩ እየሰገሰገች። ቦምብ ቢፈነዳ እንኳን የሚነቃ የማይመስለው ፍቅረኛዋ የሷን ውብ ድምጽ ሰምቶ አይኖቹን ሲገልጥ የሚወደው ምስል እርቃነ ስጋውን ካጠገቡ ቆሞ ሲያይ ኦ ብሎ አይኖቹን ገለጠ። ፍቅር የሚጣፍጠው ሲልሱት ሳይሆን ሲግጡት፣ ኩርሽምሽም አድርገው ሲወጡት፣ ከአካል ጋር ሲዋሃድ፣ የተፈጥሮ ቦታውን ሲይዝ፣ ደባቂና ተደባቂ ሲሆን እንጂ በቃላት ድርደር አይደለም ብላ የምታምነው ካርለት ለስቲቭ ና የሚል ምልክት በእጇ አሳየችው። ያ እጇ ሁሌም ከሚያስደስተው አካሏና ውስጣዊ ሷነቷ እንደሚያደርሰው ያውቃልና ተነስቶ ተከተለው። በጣም ደክሞታል። ከካርለት እጆችና የፈገግታ ኃይል ግን ራሱ ሊለይ አልተቻለውም። ስለዚህ ወደ ተጠራበት አቅጣጫ ተጓዘ። ጉዞ ራቀበት። ከተጠራበት አካል ቶሎ ደርሶ ለመደሰት በጣም ጓጉቷል። ካርለት ባኞ ቤት ውስጥ እንደገቡ ገፍትራ ለብ ካለ ውሃ ውስጥ ከተተችው። ሳቀች። ሁለመናቸው ተሳሳቀ። ጭኖቿን ተመርኩዞ አንጋጦ ሲያይ የገነትን በር ያየ መሰለው። ታዲያ የዚያን ውብ ስፍራ በር ከፍቶ የማይገባ ማን አለ? በየጅማቱ ስር ተበታትኖ የነበረው ኃይል ዘቅዝቆ ወደ ብልቱ ሲንዶለዶል ተሰማው። ያ የተበታተነ ኃይል እንኳን የተፈቀደለትን ሌላ ጠንካራ በር እንኳን ጥሱ የሚያስገባ ኃይል እንዳለው አመነ። እወድሃለሁ፣ ፍቅርህን አልጠግብም፣ ስግብግብ ነኝ፣ እንድትለቀኝ አልፈልግም የሚል ድምጽ የሰማ መሰለው። የቃላት ምልልስ ወቅቱ አለመሆኑን በመረዳቱ ግን እግሮቿን እየዳሰሰ ተነሳ። ሁለቱ አካሎች ተዋሃዱ። ፍጡር ካለ ክንፍ ወደሚንሳፈፍበት ወደ ሰማይ ሰማያት ተነጥቆ የገነትን በር ወደሚጎበኝበት ማራኪ መዓዛ ውብና እንከን የለሽ ተፈጥሮ ወደሚታይበት እውነተኛ የፍቅርና የደስታ ዜማ ወደሚዜምበት ዓለም ተያይዘው ነጎዱ። በሩ ተከፍቶ ተዘጋ። ካርለት አልፈርድ በኦክስፎርድ ዩኒቨርሲቲ በሶሲዮሎጂ የመጀመሪያ ዲግሪዋን ካገኘች በኋላ በዩኒቨርሲቲው የአንትሮፖሎጂ ዲፓርትመንት አባል በመሆን በወቅቱ ታዋቂ በነበሩት አንትሮፖሎጂስቶች የተዘጋጁትን ጽሑፎችና ዲስኩሮች ተከታትላለች። ከ15ኛው ክፍለ ዘመን በተለይም ሳይንስና ቴክኖሎጂ ከፍተኛ ምርታን ካሳየበት ከዛሬ 150 ዓመት ወዲህ እየተዋጡ የመጡ ቅርሶች፣ የተናቁት ባህሎችና ለከፍተኛ ውጤት ሊያበቁ የሚችሉ የአርኪኦሎጂና የሌሎችም ጥናቶች የምሁራኑን አእምሮ ይበልጥ በመሳባቸው እንደ ጀርመን፣ ጣሊያን፣ አሜሪካና ጃፓን የመሳሰሉት ምሁራት ትኩረት እንደሰጡት እንግሊዛውያን ምሁራንም በመስኩ እጅግ ተስበው ነበር። በእርግጥ የአንትሮፖሎጂ ጥናት የማይዳስሰው የህይወት ክፍል እንዳለመኖሩ ሁሉ ጥናቱና ምርምሩ ችግርና ሰቆቃ የበዛበት በመሆኑ ብዙዎቹን ቢያስደነግጥም ጥቂት በሙያው የተመሰጡና ራሳቸውን መስዋዕት ያደረጉት ግን ከራሳቸው የህሊና እርካታ በተጨማሪ ለሰው ልጆች ደህንነትና ጥቅም ያደረጉት አስተዋጽኦና ለዓለማችን ይበልጥ መቀራረብ የተጫወቱት ሚና እጅግ ከፍተኛ ነው። ካርለትም በወባ በሽታ ተይዘው የሞቱትን፣ የአውሬ ሲሳይ የሆኑትን፣ በነፍሰ ገዳይ የተገደሉትን ስትሰማ በዚህ ውጣ ውረድ በበዛው የሙያ መስክ ለመሰማራት ማሰቧ ራሷን ለመከራና ችግር መዳረግ ይሆናል ብላ በመገመቷ የተሳሳተ የህይወት መስመር የተከተለች መስሏት ሰግታ ነበር። እንዳጋጣሚ ሆኖ ግን ርቃ ሳትሄድ የተለያዩ የጥናትና ምርምር ጽሑፎችን ስታነብና
ከተመራማሪዎች አንደበት የሚወጣውን ንግግር ስታዳምጥ የነበራትን ጥላቻ ለመመርመር ተገደደች። መኖርና መሞት የሰው ልጅ አይቀሬ ዕጣ ፈንታ ቢሆንም ዓላማ ያላቸው ሰዎች አለመሞታቸውን የሚያረጋግጡት በእስትንፋሳቸው መኖር ሳይሆን ለህብረተሰቡ በሚያበረክቱት መልካም የሥራ ውጤት መሆኑን ስለምታምን እርሷም በሕይወት መኖሯን የማስመስከር በተለይም ሰው ሰራሽ ጾታዊ ግድቡን የማፍረስ ተልዕኮ እንዳላት ገባት። ካርለት ዕድሜው 12 ዓመት ሲሆን አባቷ ቻርልስ አልፈርድ በኦክስፎርድ ዩኒቨርሲቲ የእንግሊዝኛ መምህር በመሆን እንደ አውሮፓውያን አቆጣጠር እስከ 1955 ዓመተ ምህረት ሲያገለግሉ ከቆዩ በኋላ ስለ ደቡብ አፍሪካ የነጮችና ጥቁሮች የቋንቋና ኢትኖግራፊ ጥናት በማካሄድ በርካታ ጽሑፎችን ያቀረቡና ለንደን በሚገኘው የአንትሮፖሎጂስቶች ማዕከል ፕሮፌሰር የነበሩ ናቸው። ካርለት በወርቃማው የወጣትነት ዘመኗ እንደማንኛውም የታላቋ ብሪታንያ ወጣት ሁሉ ብርቅዬ በሆኑ አልባሳት አጊጣ ከሀገሩ አልፋ ፈረንሳይ፣ ጀርመንን፣ እስፓኝን፣ ካናዳን በማካለል ተዝናንታለች። ካርለት በእናቷ ትብብር ፒያኖና ቫዮሊን የሙዚቃ መሳሪያዎች አጨዋወት የተማረች ቢሆንም ከሙዚቃው ይልቅ ስሜቷ ወደ ፎቶግራፍ ማንሳት ጥበብ ያጋደለ ስለነበር የፎቶግራፍ ጥበቡን ጀመረች። ሆኖም በዚህም ብዙ ሳትገፋተወችው ካርለት ምርጫዋን ለማስተካከል ተስኗት ከፊል ጊዜዋን በመዝናናት ስታሳልፍ አባቷ ቻርልስ ዘመኑ ያቀረበላትን ማዕድ ባርከው ሲለግሷት በወቅታዊው እፍፍ ስሜቷ ጣልቃ ባይገቡም እንኳን ህሊናቸው በወደፊት የልጃቸው ጣይወት መባዘኑ አልቀረም። ሜዲትራኒያንንና የሳህራ በረሃን አቋርጠው በመጓዝ ስላዩት ተፈጥሮ ባህልና ይዘው ስለተመለሱት የጥናትና ምርምር ውጤት ሲያወጓት እባክህ አባዬ የወሬ ርዕስህን ቀይርና ይልቁንስ ለሽርሽር ይዘኸኝ ውጣ ስትላቸው ምንም እንኳን ስሜታቸውን በገጽታቸው ባይገልጹትም ውስጡን ያማቸው ነበር። ያም ሆኖ ግን ልጃቸውን ጥናታቸውን ወዳከናወኑበት ደቡብ አፍሪካ ሲወስዷት እግረ መንገዳቸውን በተፈጥሮ ሀብታቸውና ቅርሳቸው የሚያደንቋቸውን አገሮች ኢትዮጵያን፣ ኬንያንና ዚምባብዌን አስጎበኟት። እንደ አውሮፓውያን አቆጣጠር በ1970 ዓመተ ምህረት ፕሮፌሰር ቻርልስ ባደረባቸው የልብ ካንሰር ህመም ምክንያት ፒጃማ ለብሰው ቤት መዋል ከጀመሩና እልፈተ ሕይወታቸው በግል ሐኪማቸው ከተረጋገጠ ማግስት ጀምሮ ስለ አባቷ የተጻፉ አስተያየቶችና አድናቆቶች የገዛ አባቷን ገድል እንድትመረምር ጋበዟት። ካርለት ለመጀመሪያ ጊዜ ካሸለበችበት በመንቃት የአባቷን ወርቃማ ሥራዎች ለመረዳት ተጣጣረች። ጥረቷ የዘገየና ፀሐይ ከጠለቀ በኋላ በመሆኑ ግራ ብትጋባም ከብዙ ጣውረድ በኋላ ዓላማቸውንና ያደረጉትንም አስተዋጽኦ ተገነዘበች። ያ ወቅት በእርግጥ የወጣትነት ቡረቃዋን ገታ ዘላቂውን የሕይወት ድርሻዋን የምትከተለውን ዓላማ ያጤነችበት የረጋው ፍላጎቷ ማዕበሉ ተጠናክሮ የዋዠቀችበትና በመጨረሻም መልህቋን በመወርወር ለውሳኔ የበቃችበት ወቅት ሆነ። ወርቃማው ፀጉሯ ድሎት ያወረዛው ፊቷና መካከለኛው ቁመናዋ በጂምናስቲክ በተገነባው ቅርጿ እየተረዱ የብዙ ወንዶችን ልብ ያሸፈቱ ቢሆንም ተባባሪ የውበት አለኝታዎቿ አቅመ ቢስ ሆነውባት እሷም በፍቅር ቡጢ ጥርሷ እስኪነቃነቅና እንባዋ እስኪጎርፍ ድረስ አፍቅራ ተመናቅራለች። እንዲያውም ይህ ልምዷ የተመኙትን ሁሉ ማግኘት አለመቻሉን ፈላጊና ተፈላጊ መተላለፍ የሚያበዙ መሆናቸውን የፈለጋት እንዲያገኛት በተቻለ መጠን መገኘት የሚያስችላትን ቦታ ፈልጋ እንድታገኝ ረዳት። ካርለት በሕይወቷ ሽንፈት ደጋግሞ እንደሚያጋጥማት ታምናለች። የምትጽናናበት ግን በፍላጎቷ ወደ ውድድር መድረክ መቅረቧና ከማን ጋር እንደምትወዳደር ማወቋ ነው። ከተወዳዳሪዎች ሁሉ ጅሉ ሰው በውድድሩ ተካፍሎ ለማሸነፍ በመጣጣር አልሳካልህ ብሎት የተሸነፈው ሳይሆን መወዳደሩንና ተወዳዳሪዎቹን ሳያውቅ ለድል የበቃው ነው ማለት ታዘወትራለች። ካርለት የማንቸስተር ዩኒቨርሲቲ የአንትሮፖሎጂ ዲፓርትመንት አባል ሆና የማስተር ዲግሪዋን ካገኘች በኋላ ለቀረው ጥናቷ ቀደም ሲል አባቷ ካሳዩት ሀገሮች ኢትዮጵያን መረጠች። በማከታተልም ኢትዮጵያ ነክ የሆኑ የጽሑፍ፣ የፊልምና የስላይድ መረጃዎችን በየጉራንጉሩ ሁሉ እያነፈነፈች ከተመለከተች በተለይም ስለ ኢትዮጵያ ዕውቀት ካላቸው አማካሪዋ
ከፕሮፌሰር ጆን ፒደርሰን ጋር በወደፊት የጥናት ቦታዋ ላይ በስፋት ከተመካከሩ በኋላ በእንግሊዝ የምስራቅ አፍሪካ አንትሮፖሎጂስቶች የጥናት ድርጅት አባል ሆነች። ከዚያም በደቡብ ኢትዮጵያ ውስጥ ከሚገኙት ማህበረሰቦች ውስጥ በሐመር ማህበረሰብ ባህል ላይ ጥናቷን ለመጀመር ከአማካሪዋ ጋር ተስማሙ። ልታከናውን ላሰበችው ጥናትም የእርዳታ ሐሳብ ለድርጅቱ አቀረበች። ድርጅቱም የጠየቀችውን በጀት ፈቀደላት። ካርለት በዚህ በጀት ብቻም ሳትወሰን ለዓለም የሴቶች ኮሚቴም ተጨማሪ በጀት እንዲሰጣት ጠየቀች። ከኢትዮጵያ ጥናትና ምርምርና ከሌሎች ተቋማት ለጥናቱ አስፈላጊ የሆኑትን ውጤቶች ካነበበችና ከግለሰቦች ጋር ሐሳብ ለሐሳብ ከተለዋወጠች በኋላ እግረ መንገዷን ሊረዳት የሚችል የክልሉ ተወላጅ አድራሻ የጥናትና የጉዞ ፈቃድ አውጥታ ወደ ጥናት ቦታዋ ከመጓዟ በፊት ምሽቱን በአዲስ አበባው ሂልተን ሆቴል እንግሊዝ ኤምባሲ ከሚሰራውና ለተወሰኑ ወራት በአዲስ አበባው ቆይታዋ ጠረኑን ከለመደችው ጓደኛዋ ጋር እቅፍ ውስጥ ስትንቀሳቀስ አድራ እንደገና ገላዋን ታጠበችና ልብሷን ለባብሳ ወጣች። በአስተሳሰቧ በግልጽነቷና በውበቷ የነሆለለው ስቲቭ አለባበሷን ከሰዓታት በፊት ፍቅር አመንጭ የነበረው አካሏ ተለውጦ ለሥራ መዘጋጀቷን ሲያይ እሱ ፍቅር ከፈጠረው የደስታ ዓለም ከነበረበት ፈጽሞ ሳይንቀሳቀስ እሷ ግን ገስግሳ ወደ ገሃዱ ዓለም በመመለሷ በፍጥነቷ ተደንቆ በተመስጦ ሲመለከታት ቆየና የኔ ቆንጆ አሁንም ታምሪያለሽ አላት። ማማሬን እርሳው። ለምን? ከጥቂት ሰዓታት በፊት እኔም ረስቼዋለሁና። የኔ ቆንጆ ታዲያ ምን እንድልሽ ትፈልጊያለሽ? የጉጉቱን ዘዴ፣ የንስርን ማስተዋል፣ የአንበሳን ልብ፣ የኢዮብን ትዕግስት፣ የአባትሽን ተስፋ ቆርጤነትና አእምሮ ይስጥሽ በለኝ ብላ ጉንጩን ሳም አደረገችው። እስቲ ባስተያየቱን ጠለቅ አድርጎ ሲያስተውላት ቆየና አሁን አንቺን የመሰለው ከነዚያ ዘላኖች ሊናገር የፈለገውን ሳታስጨርሰው አፉን በአመልካች ጣቷ ከደነችው። ማፍቀር ያለብህ እኔን ብቻ ሳይሆን ፍላጎቴንም እንዲሆን እፈልጋለሁ። ትልቁ ውበት ደግሞ ሥራ መሆኑን አትዘንጋ አለችውና ሌላ ቃል ሳይለዋወጡ ለቁርስ ክፍሉን ለቀው ወጡ። ፈርጠም ያለ የቀይ ሽንኩርት ቅርጽ መሳይ አፍንጫ ያለው ዳጎስ ብሎ ቀላ ያለውን ከንፈሩን ሲገልጥ ነጫጭ ፍልጥ ጥርሶቹ የሚያማምሩና ከሸበላው ቁመናው ጋር የተስተካከለ አቋም ያለው ከሎሆራ ለየት ያለ ባህሪ ይታይበታል። ቁጥብነቱን፣ ጅንንነቱን፣ ጥርጣሬውንና ብቸኝነት መውደዱን ያዩ ጓደኞቹ ነብሮ ይሉታል። የዩኒቨርሲቲ ጓደኞቹ ቀልድና ቧልት ከጀመሩበት እንደ ቆሰለ ጎሽ በንዴት ጦፎ ይፎገራል። ከሰው ጋር ደጋግሞ እንደመጣላቱ ግን ኃይሉን ተማምኖ ተደባድቦ ያውቅም። 2-3 ይቃጣና ማንም በማይገባው ቋንቋ አጉተምትሞ ዞር ይላል። ታዲያ ብዙዎቹ አዳልጧቸው ቀልድ ብጤ ጀማምረው በዚያ ፈርጣማ ጡንቻው በሰነዘረ ቁጥር ጠረመሰን እያሉ አንዴ ከተሳቀቁ እርም ብለው ይሸሹታል። ምን እንደሚያበሽቀው ያለፈው ሕይወቱ ምን እንደሚመስል ብቸኝነቱ ከመቼ ወዲህ እንደጀመረው ከፍቶ ማየት የሚችል ሰው አልተገኘም። ግለቱ ስላላስቀረበ የተማሪን ቆባ አውላቂ መምህራን በለመዱት ቧልት ጢባ ጢቤ ሊጫወቱበት ይዳዳቸውና እንደ ከለመዳሪ የሚነፋውን ከንፈሩንና እሳት ተፊ ትናንሽ አይኖቹን ሲያዩ በተለይም ባንቀሳቀሰው ቁጥር እንዳሎሎ የሚንከባለለውን ጡንቻውን ሲመለከቱ በቸራው ለኝ ብለው አቅጣጫቸውን ሲቀይሩ ዓመታት ተቆጠሩ። ከሎሆራ የ4ኛ ዓመት የሶሲዮሎጂ ትምህርቱን ሊያጠናቅቅ በተቃረበበት ወቅት
በቀጭን ወገቧ ጂንሱ ሱሪዋን በቀላል ቲሸርት አስተካክላ ለብሳ የተጎነጎነ ረጅም ጸጉሯን ወገቧ ላይ ያላጋች ቶሎ ቶሎ በመራመድ ጫማዋን ቀጭ ቋ እያደረገች የምትገሰግሰው ወጣት ከዩኒቨርሲቲው ፖስታ ቤት ወረድ ብሎ ከሚገኘው ኮሪደር ጫፍ ላይ ቁጭ ብሎ እግሩን እያወዛወዘ ጠጠር ወደሚወረውረው ጥቁር ወጣት ተጠግታ ይቅርታ ከሎ ሆራን አይደለም ብላ ጠየቀችው። አዎ ነኝ አለ ከሎ ከተቀመጠበት ሳይንቀሳቀስ። ካርለት አልፈርድ እባላለሁ፣ እንግሊዛዊት አንትሮፖሎጂስት ነኝ። ስለ ሐመር ሴቶች ጥናት ለማድረግ ዓላማ አለኝ። አንተም የሐመር ተወላጅ መሆንህን ከዲፓርትመንት ኃላፊ ጠይቄ አረጋግጫለሁ አለችና ንግግሯን በመግታት ትኩር ብላ ተመለከተችው። ከሎሆራ የመርበትበት ስሜት አሳየና ከተቀመጠበት ፈጥኖ ተነሳ። ላብ ከወደ ግንባሩና ቅንድቡ አካባቢ ችፍፍ ሲል ከንፈሩ አመድ የነሰነሱበት መሰለ። ለምን ፈለግሽኝ? አላት በተቆራረጠ ድምጽ። እንድትረዳኝ እፈልጋለሁ አለችው በዓይኗ እየመረመረች። እንድትረዳኝ እፈልጋለሁ ብሎ አባባሏን ደገመና ለትንሽ ጊዜ የመመሰጥ ሁኔታ አሳይቶ አዝናለሁ፣ ልረዳሽ አልችልም አላት። ካርለት የከሎ ሰውነት ሲለዋወጥና ከብስጭቱ ጋር ሲታገል ያስተዋለች መሰላት። ስለዚህ ወጣቱ ከሷ ያለበለዚያም ራሱ ከራሱ ጋር ያልተግባቡበት ወይንም ለሷ ግልጽ ያልሆነላት ሌላ ምክንያት እንዳለው በመረዳቷ ተጨማሪ ጥያቄ ሳታነሳ አመሰግናለሁ፣ ነገር ግን ጊዜ ወስደህ ካሰብክበት በኋላ ሐሳብህን ከቀየርክ IAS ልታገኘኝ ትችላለህ፣ ካለዚያም ስልክ ቁጥሬን ልሰጥህ እችላለሁ ብላ ፍጹም ልብ በሚነካ ፈገግታ ያድራሻዋን ካርድ ሰጥታው ደህና ሁን እያለች እጇን አውለብልባለት ሄደች። ከሎሆራ ወደ መቀመጫው ሲመለስ የሚሰበቀውን ወገቧንና ጀርባዋ ላይ ከብለል የሚለውን ጉንጉን ጸጉሯን ሲመለከት ሐሳቡ ሸፈተበት። ከዓይኑ እስክትሰወር ድረስ በመደመም ሲመለከታት ቆየና ከጥቂት ደቂቃ በፊት የነበረበትን ድንገተኛ ሁኔታ ለማስታወስ ሞከረ። ሐመር፣ ጥናት፣ ውብ እንግሊዛዊት፣ የሐሳብ ፍጥጫ፣ የተዳፈነ እሳት ጭረት፣ እሳት ጫሪ አንትሮፖሎጂስት፣ ወጣትና ውብ፣ ዳሚት አለ እጆቹን ከተቀመጠበት ደረጃ ጋር እያላተመ። ልቡ ያዶ ከበሬ አታሞ ይመስል እየተነረተ ሰውነቱ ፀሐይ እንዳቆረናው የበረሃ ባልጩት ድንጋይ እያተኮሰ እንቅልፍ ሲመኝ ግን ሲነቃ እረፍትን ሲሻ ሲንጠራወዝ ሲገለባበጥ በሐሳብ ሲድህና ፎቀቅ ሲል አድሮ አለ። ብዙ አወጣ ወረደ። ያለፈ የልጅነት መጥፎ ትዝታውንም አስታወሰ። አሁን ሊያደርግ የማይፈልገውን እንዲያደርግ ግብዣው ቀርቦለታል። ሌላው ቀን አልፏል። ለዛሬ ስሩ ትላንት ነው። ትላንት ደግሞ እሱ የመከራ ጽዋውን የጨለጠበት ወቅት ነው። ዳግመኛ ሬት ሊያወርድ የሚችል ጉሮሮ የለውም። ስለዚህ በትላንት ቂም ያረገዘው አእምሮ አጓርቶና ድብልቅልቅ ወጥቶ እንዲሟሟና እንዲተን ይፈልጋል። ችግሩ እንዳሰበው ለማድረግ አቅሙ አለው ወይ የሚለው ነው። የልጅነት ጊዜው መጥፎ ትዝታ ጥርሱን አግጥጦ ጥፍሩን በማሾል የታባክ ይለዋል። ይሄኔ እንደ ልጅነቱ ልጅ ይሆንና በጭንቀት እየተንቦራቸ ይርበተበታል። ልጮ ይፈልግና ድምፁ አልወጣልህ ይለዋል። ትላንት ከገደል ውስጥ ወጥቷል። ዛሬ ግን ወደ ገደል ተገፍቶ ለመግባትና ለመሞት ዝግጁ አይደለም። መሞትም አይሻም። ግን ለምን? እንግዲህ ችግሩ ያለው በትላንትናና በዛሬ መካከል ነው። ልጅ ከነበረው ከሎና አሁን በአካልና በአእምሮ ካደገው ከሎ መካከል አንዱ ሽሽቱን ማቆም አለበለዚያም በደንባራ በቅሎ ቃጭል ተጨምሮ እንዲሉ በፍርሃቱ ላይ የጅብን ፍርሃት ያከለ ወደ ኋላ ሳያይ የህይወትን ሩጫ መሸምጠጥ አለበት። ትንሹ ከሎ ማምለጥ መሸሽ ይፈልጋል ከሐመር። ትልቁ ከሎ ሆራ ደግሞ
ልቡ ከሁለት ቦታ ተንጠልጥሎበታል። ከሎ ውሳኔው ሲከብደው ካርለት ከተወችለት ካርድ ላይ በብዕር የተጻፈውን ስልክ ቁጥር ተመልክቶ ስልክ ደወለ። ሄሎ ከሎ አለችው እንደ ሕፃን ልጅ ተቁነጥንጣ። ደህና ነኝ። ምነው ልትገልጽልኝ የምትፈልገው ጉዳይ አለ? ለመሄድ ፈቃደኛ ነኝ። በአካልና በአእምሮ ያደገውን ከሎ ከዚያ የግፍ ጽዋ ከጨለጠው እንቦቀቅላ እሱነቱ ጋር የሚያገናኝ ድልድይ ይፈልጋል። ማን ያውቃል ይህ የቀረበለት ግብዣ ሰበብ ሊሆን ይችላል። በሌላ ጎኑ ደግሞ ትምህርቱን ከልምድ ጋር ማቆራኘት ያስችለዋል። ማንም የሚያውቃት ትንሿ ሳር አዋስታ ሰርስራ ፈርጣማ ጡንቻ ብቻውን የማይችለውን ድንጋይ ሰንጥቃ ብቅ ትላለች፣ ታድጋለች። ሊታመን በማይችል ሁኔታ ትንሿ ስር ድንጋይ በስታ ሕያው ስትሆን አይቷል። ችግሩ ግን እንዴት የሚለው ጥያቄ ነው። ይህ የህሊና ጥያቄ ደግሞ መመለስ እንዳለበት ያምናል። ከሁሉም በላይ ደግሞ የዚያች የሥነ ሰብ ተመራማሪ ሶምሶማ ረጋጭ ዳሌ ቀልቡን ገፎታል። ስለዚህ ይህ ሰው ዕድል እንዳያመልጠው ዊዝድሮዋል ለመጠየቅ ቢወስንም በስልክ በሰጠው የመሄድ ፈቃደኝነት ግን መደንገጡ አልቀረም። በጣም አመሰግናለሁ። ይሄ ለኔ ትልቅ ዜና ነው። ግን ከሎ ሐሳቧን ሳያስጨርሳት ለጊዜው እንድታነሽብኝ አልፈልግም። ሐመር አካባቢ ሄጄ ልረዳሽ ግን ፈቃደኛ ነኝ አላት። ቀጥሎ ያጉተመተመውን ግን አልተረዳችውም። የመከፋት ስሜቱን በድጋሚ አጤነች። ካርለት የስልኩን እጀታ እንደያዘች በሐሳቧ ጥሩ የጓዳው ሲደርስ ይከፈታል፣ ዋናው ፈቃደኛ መሆኑ ነው አለችና ታንኪው አመሰግናለሁ አለች ፍንድቅድቅ ብላ። ብሎ አጸፋውን መለሰላት። የሱ የልብ ፈገግታ የመጨረሻው ኮታ ይሄው ነው። ካርለት ደስታዋን እየተቆጣጠረች ስትመጣ ለኮሎሆራ ቀጠሮ ከመስጠቷ በፊት ስልክ እንደምትደውል ገልጻለት ለተወሰነ ጊዜ እንዲጠብቃት ከይቅርታ ጋር ጠየቀችው። ከትንሽ ደቂቃ በኋላም ሂልተን ሆቴል ልትጋብዘው እንደምትፈልግና የሴት ጓደኛውንም ይዞ ከምሽቱ 12 ሰዓት ላይ ኢትዮጵያ ሆቴል እንዲመጣ ነገረችው። ከሎ የስልኩን እጀታ ካስቀመጠ በኋላ የኔ ተፈጥሯዊ ግለት የሚበርደው የምን የሴት ጓደኛ እንኳን የሴት ለወንድስ ጓደኛ መቼ እኔ ያሰብኩት እሳት ጫሪ አንትሮፖሎጂስት ዳሚት ብሎ አጉተመተመ። ከሎ ከሶሲዮሎጂ ይልቅ የሳይኮሎጂ ትምህርት እጅግ ይመስጠዋል። በተለይ የሲግመንድ ፍሮይድ ሰው በተፈጥሮ ወሲባዊና ሞገደኛ ነው የሚለው እምነቱ ብዙውን የህይወት ክስተቶች ቁልጭ አድርጎ ያሳየዋል። የሰው ልጅ ባህላዊ ግዴታዎች ባይኖሩበት ኖሮ በወደዳቸው ሴቶች ላይ ጎብኚዎችን ሳያፍር ዘሎ ከተጓዳኙ ጀርባ ላይ እንደሚወጣ የዙ ጉሪላ ዝንጀሮ ወይንም ጭንቅላት ነክሶ እንስቷ ጀርባ እንደሚኮፈስ አውራደሩ ይሆን ነበር። ሆኖም አንደበት በባህላዊ ዚፕ ተሸብቦ ልብ እየዘለለ ሲፈርጥ ውጫዊ አካል ግን አገር ሰላም ነው እያለ ጥሩምባውን ይነፋል። ስለዚህ ስሜቱ አይከለስበትና እንዲከስል ካለያም እንዲሸጎርበት ይደረጋል። ከሎ በዩኒቨርሲቲው ቅጥር ግቢም ሆነ በአዲስ አበባ ከተማ ልቡ የከጀላትን ሴት ለማግኘት እንዳይሞክር የባህል ተጽዕኖ እንደተቀየደች በቅሎ ኮድኩዶታል። በስጨት ብሎ ኃይል እንዳይጠቀም ደግሞ ባህልና ሕግ እጁን ጠፍሮታል። ተፈጥሮን በተፈጥሮ ሕግ እንዲገዛ ከማድረግ ይልቅ ከትውልድ ትውልድ በሚተላለፍ የባህል ገመድ ተጠፍሮ እርካታ አልባ ሆኗል። የሚፈልገውን ሳያጣ ከሎ ወደደም ጠላ በዚህ ባህላዊ ክርን መደቆሱ አልቀረም። ከሎሆራ ሂልተን ሆቴል ለመሄድ ከካርለት ጋር ከተቀጣጠረበት ኢትዮጵያ ሆቴል ሲገባ ከበስተግራ በኩል ካለው ተንቀሳቃሽ የብረት አጥር ላይ እየተጠላለፈ ከወጣው አረግ ስር አሻግሮ ሲመለከት ካርለት ፈገግ ብላ እርሱን ለመቀበል ከመቀመጫዋ ስትነሳ ከጎኗ ሙሉ ቡላ ሱፍ በነጭ ሸሚዝ ላይ ቀይ ከራባት ያሰረ የውጭ ዜጋ አብሯት ሲነሳ ተመለከተ። ካርለት ከሎን ከጨበጠችው በኋላ ከጎኗ ወደ ቆመው ሰው እያመለከተች ጓደኛዬን ላስተዋውቅ አለችው። የውጭ ዜጋው እስቲ
ብሎ አንገቱን በማወዛወዝ እጁን ዘረጋለት። ከሎ በልቡ ዳሚት ብሎ የፈረንጁን ጣቶች ጨፍልቆ ያዛቸው። ያኔ ስቲቭ ኦ ብሎ ቀኝ እግሩን አነሳ። ይቅርታ መጠየቅ ያለመደው ከሎ ግን ለቆት ወደ ካርለት ዞረ። ካርለት ከሎን እንዲቀመጥ ጋብዛ ምን ትጠጣለህ አለችው። ከሎ ተፈጥሮ ባህሪው ሆነና ሲጠየቅ ቶሎ መመለስ አይወድም። ስለዚህ ሶፋው ላይ በመቀመጥ ዝም ብሎ አይኗን ተመለከታት። አምላኬ አለችና ጥርሷን ሳታሳይ ፈገግ አለች። ለስላሳ አለ ከሎ ጥቂት ከጠበቀችው በኋላ። ስቲቭ እጆቹን ትከሻዋ ላይ አድርጎ ከእንግላንድ ስለደረሰው ደብዳቤ ያወራታል። እሷ ግን የከሎ ዝምታና የስቲቭ ቅብጥብጥነት አልስማማሽ ብሏታል። የመድረክ ተዋናይ የመሰለችው ወጣት ሁለት ባህሪያቸው አራምባና ቆቦ የሆኑ ሰዎችን ማስተናገድ በሁለት መሰላል የመውጣት ያህል ከበዳት። ሂልተን ሆቴል ከሄዱም በኋላ ስቲቭ እቅፉ ውስጥ ሸጎጥ አድርጎ ሲደባብሳት ከሎሆራ ለምቦጩን ይነፋበታል። ስቲቭ ያየውን ሁሉ ሲያደንቅ ከሎ ደግሞ ያየውን ሁሉ ዳሚት ይላል። ሰው ሁሉ ለዳንስ መድረኩ መሃል ሲገባ ከሎ ቁጭ ብሎ ቢራውን ያንቆረቆራል። ሌላው ረፍት ሲወስድ ደግሞ እርሱ በመደነሻው መሃል ቆሞ ሲያጉተመትም ሌሊቱ ተጋምሶ ወደሚያድርበት ሰፈር ሲያደርሱት ምንም ሰላምታ ሳይሰጣቸው ወጥቶ ጉዞውን ጀመረ። ካርለት ከስቲቭ BMW መኪና ወርዳ ስትሰናበተው ዞር ብሎ አይቶ ብሏት ሄደ። ሁለቱ ፍቅረኛሞችም እርስ በርሳቸው ባድናቆት ተያይተው ቀሪው የሌሊት ትዕይንት ወደሚታይበት የመኝታ ክፍላቸው ከነፉ።